Wannan siaga niya mandem ne. Kerajinku. እንግዲህ ስራ ላይ ነው ሁሉም ሰው ቢዚ ሆኗል። ተስካር እንግዲህ ነገ ተስካር ነው ያክስቴ ሰው ሁሉ እንግዲህ ይሄን ያህል ትብብሩ እንዴት ደስ እንደሚል እውነት ኢትዮጵያ ደስ የሚለው ነገር ትልቁ ነገር ይሄ ነው፣ የሰው ትብብር ማለት ነው። እንዴት እንደሚተባበሩ እንዴት እንደሚሰሩ በስማ እንግዲህ ገና ይሄ ሁሉ እንጀራ የሚጋግረው ጎረቤት ነው። ዱቄት እየተቆጠረ ነው። እውነት በጆክ እየተለካ ነው የሚሰጠው። እነሱ እየጋገሩ ያመጣሉ። ይሄንን አንዳንድ ድብር እንግዲህ አንዳንድ ሰው ነው የጋገረው። የሰጠነው ለ16 ሰው ነው። እንግዲህ ይሄ ስንት ነው የመጣው? 4 ድስት ነው። 10 ድብር ይቀራል ማለት ነው። እንደዚህ ገና ያልመጣ እየጋገሩ ያመጣሉ። አሁን ሰዎቹ ያመጡት ነው ማለት ነው። ገና እንደዚህ አይነት 10 ይቀራል ማለት ነው። በእውነት የኢትዮጵያ ማህበራዊ ህይወት መተባበር በጣም ደስ ይላል አይደለም እንዴ? በጣም እንግዲህ ይሄው እኛ ስጋ ስንከትፍ ነው የዋልነው ቀን ሙሉ። አሁን ደግሞ ጎረቤት መተው ሰሃን እያጠቡ ዕቃ እያዘጋጁ ነው። ነገ ነው ያው ነገ ሐውልት ምርቃት ስላለ ቤተክርስቲያን ስለምንሄድ ከዛ ስንመለስ አዘጋጅተን ልንሄድ ነው ማለት ነው። በጣም ደስ ይላል የእውነት በስማም ኢትዮጵያ ያለው የህዝቡ መተባበር አሁንም አለ ማለት ነው። እና ይሄ አሁን እንጀራ ይሄ 4 ድብር 6 ድብር ነው። ገና 10 ይመጣል። ይሄ ሁሉ እንግዲህ ሰዎች ነው የሚጋግረው፣ ቤት አይደለም የሚጋገረው። ዱቄት ነው የሚታደለው ለጎረቤት 4 ቀን 5 ቀን ሲቀር ዱቄት ይታደላል። በጆክ እየተለካ 8 ጆክ ያደልናቸው ማለት ነው ለ16 ሰው። አሁን 10 ሰው ገና ይዞ ይመጣል ማለት ነው። እና በጣም ደስ ይላል የእውነት። ይሄ እንግዲህ ያው ስጋ ተከትፎ አልቆ የቀረው ነው ይሄ ማለት ነው። ያው ከትፈን አዘጋጅተን ምናምን ከጠዋት እስካሁን ስራ ላይ ነው የዋልነው እና ደስ ይላል። ያው 40 ነው እንግዲህ ምን ይደረጋል፣ ከሞት የሚቀር የለም። ያው መቼስ ይሄው እነዚህ ደግሞ ድንኳን እያቆሙ ነው ያሉት ማለት ነው። ፈለግሽ ይሄው አሁን እየቀረጸ ነው። እዛ ይሻላል። እቴቴ ጋር ሰው አታጣማ። እቴቴ ጋር ይሻላታል እንጂ እኔ ጋር ከባድ ነው። ማርያምን እንዴት ሆኖ ይሆን? ፈቃዱ እኮ ዱቄት ሳይቀር እኮ ነው ከአዳማ ካባ ላይ እያመጣ የነበረው የኔ አባት። እንዴ እኔ ምን እላታለሁ? ከፍቶችስ እንዴት ሆኛ አልባት እንዴ ባለፈው ይበቃል። እነሱ ትንሽ ዞር ካልክ በቃ ባንዴ ነው ሰውነታቸው የሚጠፋው።
እና ከባድ ነው እንግዲህ ይሄ ሁሉ አሁን ድንኳን ነው የሚጥለው። ድንኳን እየተከሉ ነው እንግዲህ ያሉት። ደስ ይላል በጣም ማርያምን አይደል? ማህበራዊ ህይወት እዚህ በጣም ነው ደስ የሚለው። እንግዲህ ድንኳን እየተከሉ ነው ወንዶች አሁን በዚህ ሰዓት። በጣም ችግሩ አንቺ ሀገር ጠላሽ? እኔ ነኝ ወይ ጠላሁት? መቼ ጠላሁት? በጣም ነው የምወደው። ጠልቼው አይደለም ሄዶት ሰው ሀገሩን አይጠላም ምክንያት ከሌለው በስተቀር እህቴ ስላልተረዳሽኝ ነው የጠላሁት። አምባሳደር አዛሉ መጣች። በጣም ደስ የሚል ነው። እግዚአብሔርን የኢትዮጵያ ኑሮ በስማም የሰው መተባበሩ በስማም በጣም ነው ደስ የሚለው። እግዚአብሔርን ሴቱ ሌላ ነገር ሌላውን ምኑን ወጡን ምኑን ሲሰራት ወንዶቹ ደግሞ የወንዶቹን ስራ ሲሰሩ እንዴት ደስ እንደሚል በስማም። ሴቱ ወጡን ስጋውን ሲከትፉ ምን ሲሉ በቃ ምን ልበላችሁ። ወንዶቹ ደግሞ ወንበር ያመጣሉ ያዘጋጃሉ። የሚዘጋጀውን ድንኳን እየሰሩ ነው አሁን እንግዲህ ያሉት። በጣም ነው ደስ የሚለው በእውነት። እዚህ ጋር ያለ ትብብር ልነግራችሁ አልችልም። እግዚአብሔርን በጣም ነው ሰው እርስ በራስ የሚተባበረው ማለት ነው። እና ኢትዮጵያ ባህላችን አብሶ ክፍለ ሀገር አካባቢ እንዴት ደስ እንደሚል ማርያም በጣም ነው ደስ የሚለው ማለት ነው። በቃ የሰው መተባበር እርስ በራሳቸው ሀገር ያልናፈቃችሁም? እስኪ በስደት ያላችሁ ቤተሰቦች እዚህ ጋር የሚሰራውን እያያችሁ ድንኳን አጣጣል ምናምን አልናፈቃችሁም? ድንኳን ይውላችሁ እንግዲህ ሀገር ቤት ድንኳን እንዴት እንደሚጣል ምን እንደሚደረግ በሰርግ በማህበር በሀዘን በምን ጊዜ እዚህ ጋር እያሳቁኝ ነውና
አልናፈቃችሁም? እንዴት ደስ እንደሚል ይሄ ማህበራዊ ህይወት ማለት የህዝቡ መተባበር፣ የጎረቤት የሁሉ እንግዲህ ጎረቤት ነው የምታዩት ማለት ነው። እና በጣም ነው ደስ የሚለው። በስመ አብ በእውነት ሰው እርስ በርስ መተባበር ያለው ነገር ይኸውላችሁ ድንኳን እየጣሉ ነው ማለት ነው። እና በጣም ነው ደስ የሚለው። እግዚአብሔር ሀገራችን ፍቅር ይመልስ፣ ሰላሙን ይመልስ እንጂ አሁንም አብሶ ገጠር አካባቢ በጣም ነው በእውነት መተባበር ያለው ጉርብትናው፣ ሰውም ወድጋውን እኛ ሰሜን ሸዋ ብዙ ሰው እንግዲህ እዛ አካባቢ የኖረ ሰው ያውቃል። የፍቅር ምድር ናት በእውነት። አሁን ይሄ ጊዜው የከፋ ጊዜ እንግዲህ ቀኑ ክፉ ቀን አምጥቶብን ነው እንጂ ከአማራ ከኦሮሞ ያልተዋለደ በጭራሽ ንጹህ አማራ ነው ንጹህ ኦሮሞ ነው የሚባል አይገኝም እዚህ ጋር እና ሁሉም ከብዙ ብሔር የተወለደ ነው እና ከሁለት ከአማራና ከኦሮሞ ያልተቀላቀለ አንድም ሰው አይገኝም ሰሜን ሸዋ ሰላሌ ማለት ነው። እና እኛ ጋር በፍቅር ነው በእውነት ሰው የሚኖረው እና በጣም ደስ ይላል። አሁንም የድሮው እንትን አለ እዚህ ጋር ይኸውላችሁ እንግዲህ እንትኑን ጥለው ጨርሰዋል። አሁን እያስተካከሉ ነው ያሉት እና እንግዲህ ቤተሰቦች እናንተ ምን ያየሁትን ሀገር ይሄ ፍቅሩን እንድታዩ እግዚአብሔር በሰላም በጤና ወደ ሀገራችሁ ያስገባችሁ እላለሁ። ሰላም ሁኑልኝ። ቻው። በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ይብዛላችሁ። ቻው። የምን ጸሎት አለኝ? ጸሎትሽን ጨረሽ ወይ? ነፍሴ ወጣ